600 ሺህ የተሻገረ ህዝብ በተከታተለበት ዕለት በስድስቱ ቴሌቪዥኖቻቸው ይከታተላቸው የነበረው ተመልካች ተደምሮ 2200 ገደማ ነበር። በአጭር ቋንቋ እንግለጸው፣ ጠቅላይ ሚኒስትሩ በስድስት ቴሌቪዥኖች ቀርበው ንግግር ሲያደርጉ ባመሹበት ወቅት የተከታተላቸው ቀጥታ ተመልካች ተደምሮ 2200 ገደማ ሲሆን ጦርነት ይቁም የሚለውን ዘመቻ ያየው ግን ከ600 ሺህ የላቀ ነበር። ለእማኝነት በዚህ በምስሉ ላይ ያሉትን መረጃዎች እንመልከት። ጦርነት ይብቃን ሰላም የሚምጣ የሚለውን ዘመቻ ከ600 ሺህ በላይ ህዝብ በሚከታተልበት ወቅት መተላለፍ የጀመረው የጠቅላይ ሚኒስትሩ ንግግር በፋና ቴሌቪዥን 871 ሰዎች ብቻ እያዩት ነበር። ኦቢኤን ላይ 50 ሰዎች፣ አማራ ቴሌቪዥን ላይ 48፣ ደቡብ ቴሌቪዥን 7 ሰዎች፣ በኢቢሲ 803 ሰዎች፣ አዲስ አበባ ቴሌቪዥን ላይ 432 ሰዎች እንደነበሩ በዚህ በሚታየው ምስል ላይ መመልከት ይቻላል። የአገሪቱ መሪ ለዚያውም ንግግር የሁሉ አዋጅ ነው የሚሉ ሰው በሚናገሩበት ዕለት 2200 ህዝብ ብቻ እያያቸው ነበር የሚለው ነገር ምክንያት አለው። ምክንያቱን ከመመልከታችን በፊት ግን በድጋሚ ሌላ ስታስቲክስ፣ ኢቢሲ ብቻውን 2000 የሚደርስ ሰራተኛ አለው። ፋናም 1500 ያህል ሰራተኛ ቀጥሯል። ሌሎቹም ቢያንስ የነዚህን ሩብና ግማሽ ያህል አያጡም። በዕለቱ በየጣቢያዎቹ ይተላለፍ የነበረውን የጠቅላይ ሚኒስትሩ ንግግር ግን እነዚህ የፕሮፓጋንዳው መስሪያ ቤት ሰራተኞች እንኳን ሊመለከቱት እንዳልወደዱ ቁጥሮቹ አስረጅ ናቸው። ይህ በተለይ እንደ አብይ አህመድ ላለ ትኩረትንና ውዳሴን ብቻ ለሚመኝ መሪ የሚያበሳጭ መሆኑ አይቀርም። እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያዊ የለም። እንዲህ ባለ መልኩ ትዊተር ላይ የኔን ያህል ተከታይ ያለው ሰው የለም። ፌስቡክ ላይ እኔን ብቻ ብዙ ሰዎች ይከተሉኛል። 27 የዓለም ዩኒቨርሲቲዎች ያደነቁኝ ነኝ። ዓለም አቀፍ ተቋማትና ድርጅቶች እንሸልምህ ብለውኝ ቀረሁ የሚሉት ጠቅላይ ሚኒስትር የእሳቸውን ጦርነት የሚቃወሙ 100 ሺዎች በሚሳተፉበት ምሽት እነዚህ ይከተሉኛል ከሚሏቸው ሰዎች 100ኛው እንኳን እሳቸውን ለማድመጥ አልፈለገም። በእርግጥ የአገር መሪ ሆኖ እንዲህ መሆን በኢትዮጵያ ውስጥ ያልተለመደ ነው።